እንደው መካሪ ዘመድም የሌለው ኃይል ምናልባት እዛ ጋር እንትን በተግባር አሁን ጦርነቶች ውጊያዎች በሚካሄዱበት ጊዜ እነዚህ ሰዎች የሚሞቱትን የሚያልቁትንም እንደ ሰው አይቆጥሯቸው አክቹአሊ መከላከያ ሰራዊትም እንደ ሰው ባይቆጥሩትም የበለጠ ደግሞ በአማራ መዋቅር ላይ ከፍተኛ የሆነ ጥላቻ አሁን አክቲቭ የሆነ ፋኖ አለ ፖቴንሻል ፋኖ አድርጎ ነው መንግስት እንትን የሚላቸው የሚመለከተው ማለት ስለዚህ ነገ ፋኖ የሚሆን ነው ብሎ እንደንትን አይቆጥረው እና ከዚህ አንፃር መንግስት በከፍተኛ ሁኔታ ይደግፉት ከነበሩት ኃይሎች በእጅጉ እየተዳከመ ያለበት ሁኔታ ነው ያለው the only ይሄ መንግስት ከሞተበት መቅበር ያልተቻለው የተቃዋሚ ኃይሎቹ የመተባበር ውስንነት የነበረ መሆኑ አሁን ጥሩ ነገር የመጣው አቶ ልደቱም ካነሳው አቋያም ጨምረው ምንድነው በእኛ ፖለቲካ ባህል ሁሉም ለየራሱ በተናጠል አሸናፊ መሆንን ነው ፍላጎቱ የነበረው በፋኖም ይሄን ይንጸባረቅ ነበር በሌሎችም ተቃዋሚዎች እንደዚህ አይነት ሁኔታዎች ነበር በተናጠል ነው አሁን እያንዳንዱ በተናጠል ሄዶ የትም መድረስ እንደማይችል አትሊስት በግንዛቤ ደረጃ እየያዘ ነው ማለት ይቻላል አሁን የፋኖ መንፈስ ብንወስደው በየቦታው የነበሩት በየሪጅኖቹ በተናጠል በየራሳቸው የሆነ ታምር የሚፈጥሩ አድርገው የመመልከት ሁኔታ ነበር አሁን ይሄንን ተገንዝበው ካልተባበሩ በስተቀር የትም መድረስ እንደማይችል ኖት ኦንሊ የአማራ ኃይሎች እርስ በርሳቸው መተባበር ብቻ አይደለም ከትግራይም ከኦሮሞም ከሌሎቹ ኃይሎች ጋር መተባበር የግድ መሆኑን እየተገነዘቡ የሆነበት ሁኔታ ሌላም ነገር አለ ይሄ በትጥቅ ትግል የተደገፈው በትጥቅ ትግል እየተካሄደ ያለው ትግል በከተማው ካልተደገፈ በስተቀር በከተማው ህዝብ ንቅናቄ ካልተደገፈ በስተቀር አንደኛ አድካሚ ነው አሰልች ነው በሌላ መልኩ ደግሞ ጊዜው ወሳጅ ነው ስለዚህ መተባበር የግድ የትጥቅ ትግሉ ከፖለቲካዊ ትግሉ ሰላማዊ ትግል የሚለው እንኳን ያተለደቱ አገላለጽ የራሱ እንትን ሊኖር ይችላል አሁን ባለች ኢትዮጵያ ሰላማዊ የሆነ ነገር ሊኖር አይችልም ፖለቲካዊ የሆነው ትግል ከመሳሪያ ውጪ በሆነ የሚካሄደው ትግል አስፈላጊ መሆኑን የመገንዘብ ሁኔታ እያደገ ይመጣ ይመስለኛል ስለዚህ እንዳልከው ጊዜ ከሰጠነው እነዚህ በተሟላ ሁኔታ ኮላፕስ ካደረጉት ሀገሮች ወደ እነሱ ደረጃ የሚሄድበት ሁኔታ ጥርጥር የለው እኛ ፖለቲካችን አብዛኛው በኢሊቱ ላይ የችግሩ ዋነኛው መሰረት ያለው ከኢሊቱ ላይ ስለሆነ ወደ ህብረተሰቡ በኢሊቱ ልክ ባለው ደረጃ የርስ በርስ ቅራኔው ያልሰፋ በመሆኑና ለመንግስትነት ለስርዓት የኢትዮጵያ ህዝብ ያለው ተገዥነት ስቲል ተሟጦ ያላለቀ ከመሆኑ ጋር ተያይዞ እንዲሁ ደግሞ መፈራራትም በራሱ የፈጠረው ባላንስ ኑሮ ወደ ሌላ ቀውስ ውስጥ አልገባንም እንጂ ከሞላ ጎደል መንግስቱ ወድቋል አሁን ያለቀለት መንግስት ነው ይሄንን እያራዘም ነው ያለነው በተቃዋሚ ጎራ የተሰለፈው ነው ኃይሎች ነበር አሁን ከዚህ አቋያ ግንዛቤ እየተያዘ መጥቷል ይሄ ግንዛቤ አንድ ስቴፕ ወደፊት መውሰድ ይችላል የሚል አመለካከት አለ በኔም የበለጠ ባዝኖት ሰጥቼ መናገር መፈልገው የወደፊቱ ተስፋ ያለው ከመተባበር ነው ኢትዮጵያ ዳይቨርሲፋይድ የሆነ ብዙ ሃይማኖት ብዙ ባህል ቋንቋ ያላት ሀገር ናት ሌላው ቀርቶ አንድ ፓወርፉል የሆነ ኃይል ቢወጣ እንኳን ኢትዮጵያን በተሟላ ሰላማዊ በሆነ መንገድ ወደ ተከለኛው አቅጣጫ ለመምራት የሚያስችለው ሁኔታ ዝቅተኛ አሁን ካለው መንግስት እንደዛ አይነትም ኃይል ቢመጣ እኔ ችግር አለው ይያውስ ነገር ግን ዘለቄታ ያለው መፍትሄ ለማምጣት መተባበር የግድ ትንሽ አቅም የሚኖረው ትልቅ አቅም ከሁሉም በላይ ፖለቲካ መተሳሰብ በጋራ አገሪቱን ወደ ነው አሁን አንዱ እየተቃጠለ ነው የሚድንበት ሁኔታ ይሄ አሁን ታይዞ በሁሉም አቅጣጫ እርስ በርስ ወደ መባላት ነው እያመራ እና የመተባበር ጉዳይ ለነገ የሚባል ነገር አይደለም ከሁሉም በላይ ደግሞ ይሄ መተባበር መጀመሪያ ያለበት የሚመስለኝ እኔ በሐሳብ ነው የሚያግባቡን እስከዛሬ ፖላራይዝድ የሆኑ ፖለቲካዊ እንትኖች አሉ
ብሔር ማዕከል ያደረገውና መደብ ማዕከል ያደረገው ወይም ደግሞ ግለሰብ ማዕከል ያደረገው አካሄድ አለ። እነዚህ ሁለቱም ፌል ያደረጉ ናቸው በኢትዮጵያ ተጨባጭ። በከፊል ድሮውንም ግራፍትድ የሆኑ ነገሮች ናቸው፣ ከሌላ የመጡ ናቸው፣ ከኢትዮጵያ ሪያሊቲ ጋር በሚገባ ያልተዋሃዱ ነበሩ። ዞሮ ዞሮ ከቀውስ አላወጡም። በተናጠልም የሄድንበት እስካሁን ኢትዮጵያን የሚመስል የኢትዮጵያን ዳይቨርሲቲ ግምት ያስገባ፣ በሌላ መልኩ ደግሞ የሰውን ተፈጥሯዊ ሁኔታ ግምት ያስገባ ለኢትዮጵያ በሚበጅ መንገድ ሚድል ግራውንድ መፈጠር መቻል አለበት ብዬ አስባለሁ። በተቃዋሚ ኃይሎች ሁሉም የየራሱን ጫፍና ጫፍ ይዞ የሚሄደው መንገድ ለጥፋትና ለገዢዎች ለጥፋት ነው የዳረገ፣ ለገዢዎች ነው የተመቸው፣ ለአገዛዙ ነው የተመቸው። ይህ አይነቱ ሁኔታ እኔ ቅድም ትምህርት መወሰድ አለበት ብዬ እንትን ምለውም ህብረተሰቡን ኢሊቱም ይሁን ሌላው ህብረተሰብ ንቃት መያዝ አለበት ብዬ የማስበው በዚህ ረገድ ፖላራይዝድ የሆነ በጥላቻ ላይ የተመሰረተ ህብረተሰብን ማህበረሰብን እንደ ማህበረሰብ ግሩፕን እንደ ግሩፕ በጅምላ የመጥላት እና በመንጋ ሆይ የማለት ፖለቲካ ያደረሰን አሁን ከደረስንበት ደረጃ ነው። ከጥፋት ነው ያደረሰን። ከዚህ ወጥቶ በሰከነ መንገድ መመካከር የተጀመሩት አሁን እነዚህ ፍሬያማ እየሆኑ እንዲሄዱና እየዳበረ እንዲሄድ ሁሉም የኢትዮጵያ ህዝብ ኃይሎች የፖለቲካ ኃይሎች ቢያንስ የሚቀራረቡባቸው በሁሉ ነገር አንድ መሆን ይቻላል ተብሎ አይታመንም። ነገር ግን መቀራረብ ወደ ሽግግር ሊያመሩ የሚችሉ በጋራ ሀገርን ወደ ማሻገር የሚሄዱ ፖለቲካዊ አስተሳሰብ መሄድ እና መፍትሄ ሀሳብ መቀየስ ተገቢነት ያለው ይመስለኛል። የተጀመሩትን ጥረቶች ማጠናከር ነው። እኔ አሁን አንዱን ከዋናው ጠላት ላይ የኢትዮጵያ ህዝብ ዋነኛ ብሔራዊ ስጋት የሆነው አገዛዙ ነው። በተለይ ደግሞ ጠቅላይ ሚኒስትር እዚህ ላይ ማተኮር ሲገባ የጎንዮሽ መጓተቶች ብዙ ጥፋቶችን አስከትለዋል። በትግሉ ላይ ህዝቡ ተስፋ እንዲቆርጥ ላገዛዙ ደግሞ የተመቸ ሁኔታ እድሜው እንዲራዘም የበለጠ ለሌላ ጥፋት እየተዘጋጀ እንዲሄድ ጊዜ ሰጥተውታል እና አሁን ከዚህ ተገቢው ትምህርት መወሰድ አለበት የሚል አመለካከት ነው ያለኝ። ይህንን ካጠናከር በራሱ ወደቀ መንግስት ነው። በነገራችን ላይ ትልቁን ድርሻ አሁን በየቀኑ አሁን ሰሞኑን ጠቅላይ ሚኒስትሩ ኤታማዦር ሹሙ የተናገራቸው ንግግሮች በደንብ ለሚያስብ ህብረተሰብ ወይም ደግሞ በዚህ ረገድ ተደራጀ ልሂቅ ማለት ክሪሚናል እንትኖች ናቸው። ብርሃኑ ጁላ ስለ አሰብ ማምጣት ያወራል። በሌላ መልኩ እንደገና ደግሞ ስለ ይህዱልን ደግሞ የሚናገርበት ሁኔታ አለ እና እነዚህ በኢኮኖሚው መሰረት አድርጎ የተናገሩት በፖለቲካው ስለ ሰላም በኢትዮጵያ ህዝብ ውስጥ ጥይት ድምፅ መሰማት እኮ አይቀርም። ሰላም የሌለ የሚመስለው በሰው አእምሮ ውስጥ ነው እንጂ ሰላም ነው ብሎ በገሃድ የሚታየው ከአንዱ አካባቢ ተነስቶ ወደ ሌላኛው አካባቢ ለመንቀሳቀስ ኢቭን አዲስ አበባ ወጣ ብሎ 10-15 ኪሎ ሜትር እንኳን ሰላም በሌለበት ሁኔታ ለኢትዮጵያ ህዝብ በገሃድ ሰላም ነው፣ ሰላም የሌለው በእናንተ አእምሮ ውስጥ ነው ብሎ የሚያሾፍ አገዛዝ በስልጣን ላይ ያለበት ሁኔታ ምናልባትም ሌሎች አገዛዞች ችግሩን አፕሪሼት አድርገው ምክንያቱን ሊሆን ይችላል ከራሳቸው የሚያደርጉት። ይሄኛው ግን ጠቅላላ በጋር የሚታየውን ረሃቡ፣ የሰላም እጦቱንም፣ የህግ አልባነቱንም፣ ሁሉንም የተቋማትን መፈራረስ እነዚህም ሁሉ ዲና ያድርጉ እንደ ኢትዮጵያ በመልካም ጎዳና ወደፊት እየተራመደች አድርጎ ሲያቀርብ በአንድ በኩል ለኢትዮጵያ ህዝብ ያለውን ንቀት ያሳያል። በሌላ መልኩ እንደገና ደግሞ አገዛዙ ራሱ በሪያሊቲ ሳይሆን
በራሱ ቅዠት የሚኖር መሆኑን የሚያመለክት ስለሆነ ይህንን ሁኔታ ለመቀየር መሰመር ያለበት የሚመስለኝ እኔ አሁን ተስፋ ሰጪ የሆኑ ወታደራዊ እንቅስቃሴም ጥሩ መተባበራቸው ደግሞ በጎ እያሳያቸው ነው ያለው። እያመጡ ያሉት ውጤትም አለ። ከሁሉም በላይ በህብረተሰቡ የፈጠሩት የመተባበር ስሜት ሲያሳዩ በህብረተሰቡ እየተፈጠረ ያለው ሌላው ቀርቶ አሁን እዚህ በውጭ ሀገር ያሉት እንኳን አልፎ አልፎ የመተባበር መንፈሶች ሲታዩ በህብረተሰቡ ውስጥ የሚፈጠረው ስሜት በጣም ትልቅ ነው እና ይህንን ማጠናከር እኔ ዝግጅትን ትንሽ ማፋጠን የሚያስፈልግ ይመስለኛል። ከጊዜ ጋር አብሮ መሄድ የሚያስፈልግ ነው። አገዛዙ ቢወርቅ ከአብይ የከፋ ሰው ይመጣል ብዬ አላስብም። አቶ ልደቱ እንዳለ ነገር ግን እንደ አብይ ያለ ወይም ደግሞ ከአብይ ትንሽ ያለስ ለምን እንመኛለን? ተዘጋጅተን የተሻለ ውጤታማ የሚሆን ከዚህ መዓት የሚያላቅቅ ሁኔታ እንዲመጣ የሚወስነው የኛ ዝግጅት ይመስለኛል። ዝግጅቱን ስለ ዝግጅት ስመለከት እኔ በዚህ ረገድ ያለውን ከአብይ የተሻለ ወይም እንደ አብይ ያለ ሳይሆን በመሰረቱ ኢትዮጵያ ውስጥ ያለውን ችግር ስር ነቀል በሆነ መንገድ ሊያስተካክል የሚችል ሁኔታ እንዲፈጠር የሚያስችል ስራ መሰራት አለበት። ዝግጅቱ ከዛ አካባቢ ነው መሆን ያለበት የሚል እምነት ነው ያለኝ። እሺ አመሰግናለሁ። እሺ ልደቱ አንዲት እንደው ማለፊያ ማልችላት ነገር ስላለች ነው አቶ ገዱ ያለው ነገር ላይ ስለ ሰላማዊ ትግል ትርጉም ህብረተሰባችን ውስጥ የተዛባ ትርጉም ያለው ሰላማዊ ትግልን እንደ ምንድነው ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ እይታ አድርጎ የማየት ችግር አለ። እንደሱ ማለት አይደለም። አንድ በጠመንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ ቢተኝነት ከግጭት የጸዳ ነው ማለት አይደለም። ግጭት ደም መፋሰስ ሊኖር ይችላል። አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ። ንጹሃን ዜጎች ብቻ አይደሉም። ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ። ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ሐሳብ ተደርጎ መታየት የለበትም። ሰላማዊ ትግል አምባገነን የሆነ በጠመንጃው የሚተማመን የህዝብ መብት የማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም። የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም። ይቺ ነገር ሊሰመርባት የሚገባ ይመስለኛል። እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበትም። ይሄ ትክክል አይደለም። አሁን የጀንዚ ሙቭመንት ማንም ሰላማዊነቱን ጥያቄ ውስጥ የሚያስገባው የለም። ግን ብዙ ሰዎች እየሞቱ ነው። እየሞቱ ያሉት ደግሞ ሲቪሊያን ብቻ አይደሉም፣ የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው። ያ ግን የሰላማዊነቱን ትርጉም አይቀይረው። ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው። ከኛ ትርጉም አኳያ አቶ ልደቱ ምን ቢሆን ጥሩ ነው? እኔ ይሄንን እንትኑ ይገባኛል። አሁን ባልከው ነው የምረዳው። ግን የህዝባዊ አመፅ እንቅስቃሴ ነው መሆን ያለበት። ህዝብ የታጠቀ አይደለም፣ በመሳሪያ ኃይል አይደለም። ህዝባዊ አመፅ ፖለቲካዊ ነው ትግሉ ገጽታ። ይሄ በአመፅ መልክ የሚንቀሳቀስ እና እንትኑን ከፍ በሚያደርግ ኢትዮጵያ ህዝብ በቃይ ብሎ ከተነሳ እኔ የምመስማማ ብዙ ጊዜ አንተ ከምታነሳው በቃይ ብሎ ከተነሳ ከትጥቅ ትግል ባጠረ የትጥቅ ትግሉ ከሚወስደው ጊዜ በእጅጉ ባጠረና ኮስቱም ዝቅተኛ በሆነ መንገድ ውጤት ማምጣት የሚያስችለው በህዝባዊ እምቢተኝነት የሚካሄደው ትግል እና ከዚህ አኳያ እነዚህ ህዝባዊ እምቢተኝነት የታጠቀው ኃይል አለ፣ የራሱን ስራ ይሰራል። ነገር ግን የከተማው ህዝብና የገጠሩ ህዝብ በጠቅላላ እንደ ህብረተሰብ በእምቢተኝነት መንቀሳቀስ አለበት የሚለው ሁኔታ ነው ሞር አጉልተን ማሳየት ያለብን። ሰላማዊ የሚለው ሞር ኦፍ